እንደው አርሰናልን ስለማደግፍ የአርሰናልን ውድቀት ስለምትመይ ብቻ አርሰናልን ጠንካራ አይደለም ካልክ ተጋርዶብሃል። ያው መቀጠል ነው በግርዶሹ። ከዛ ውጭ ግን ለኔ ፍቅር ሊያም ሮዚነር ልክ ነህ። ቡድኑን ለማነቃቃት ሚዲያው ላይ በጣም ፍሮንት በጆዜ ስታይል ለመምጣት መሞከራቸው ለቼልሲ ጣጣ ሊያመጣ ይችላል። ምክንያቱም ዲስኩር ላሞሪምም አልሆነም ፍቅር ቡድኑ እየደገፈው ቦርዱ እየደገፈው የራሱ ቀደዳ መጨረሻ ላይ ራሱን አስበልቷል። ሊያም ሮዚነር እኔ ትንሽ ሰርተው ማውራት ቢጀምሩ አሪፍ ነው። ቼልሲን አሳይተው የእሳቸው ቡድን ቀለም ምንድነው የሚለውን አሳይተው ምንም እኮ ገና ሳይጀምሩ ለ10 ኮት ታወጣለህ እኮ ሊያም ሮዚነር ከተቀጠሩ 12 ቀናቸው ነው። 24 ኮት ማውጣት ይቻላል። ቤስት ኮት የምትላቸውን ነገሮች አሰልጣኙና ቀለል ያለው ጨዋታ አልተገኘም ከብሪጅ። ለማንኛውም ለኔ ፌብሩዋሪ መጀመሪያ ላይም ከኤምሬትስም አይገኝም። ለአርሰናል የሚያስፈልገው ጸሎት አሁንም ማጋሊሽ በሙሉ ፊትነስ፣ ዴክላን ራይስ በሙሉ ፊትነስ፣ ቡካዮ ሳካ በየትኛው መንገድ ፈዘዝ እንኳን ቢልም ሳካ ነው። በየትኛው መንገድ የሆነ ነገር ያደርግልሃል በሙሉ ፊትነስ። ኢቭን ለኔ ኦዴጋርድ ዮከሬስ ፍቅር በጣም የቡድኑ አውራዎች ናቸው እነዚህ ተጫዋቾች። የሳሊባ ማጋሊሽ ጥምረት በተለይ ሊነካ የሚችል አይደለም እና ግብ ጠባቂው ሬያ የብራይተኑን ጨዋታ ማስታወስ በቂ ነው። አንዳንድ ሻምፒዮን ቡድኖች አይገኝም። አንዳንድ ባለፈውም ስናነሳ ነበር አንዳንድ አሰልጣኞች መድረሳቸውን በቃ በፕሬስ ኮንፈረንስ ሚዲያ ምናምን የምትለውን ነገር ከፍ አድርገው ይመለከቱታል አለሁ ለማለት። አሁን ደግሞ እየተለመደ የመጣ ይመስለኛል። አሁን ትናንትና አሰልጣኙ በእርግጥ የመጀመሪያ ጨዋታቸው ነው እና ደጋፊውንም የሚተዋወቁበት ነው ብለህ ልታስብ ትችላለህ። ከብሪጅ ግን በቃ ተጫዋቾችን ሂዱ አጨብጭቡ ያሉበት መንገድ፣ እሳቸው ስቴዲየሙ ላይ የዞሩበት መንገድ፣ የቆዩበት መንገድ የሾው ሰው እኔ ነኝ በቃ አሰልጣኙ መጥቷል የሚል መልእክት ለማስተላለፍ የፈለጉ ይመስላል። እና ትንሽ አንድ የምታሸንፍበት ጨዋታ ቢሆን ሁለት ሶስት ጨዋታዎች ብትታይ አለዛ ለኢንተርፕሬቴሽን ለትርጓሜዎች ትጋለጣል። ባለፈውም ስነግር ነበር መልበሻ ክፍል ውስጥ ቆመው እንትን ምንድነው ቪአይፒ ኤሪያው ላይ ቆመው የዴላፕን ጎል ያከበሩበት መንገድ በጣም ተፈጥሯዊ አይመስልም። በቃ ተጫዋቹ ራሱ የመሪነት ጎል አይደለም ያስቆጠረው ያቻነት ጎል ነው ያስቆጠረው እና ሪአክሽኑ የተመጠነ ነበር። የተጫዋቹ ትናንትም የበዛ ነበር ሪአክሽናቸው እና አሰልጣኝ አይታወቅም እንግዲህ እንዲጀምረው በቃ ቋሚ የሚወደዱ አሰልጣኝ ዶሚኔት የሚያደርጉ አሰልጣኝ ሊሆኑ ይችላሉ። ግን ደግሞ ውጤቶች ቢያንስ ይህንን ቀና ማለታቸውን የማይደግፉ ከሆነ ግን በሌላ መልክ እናያቸዋለን። ከመቀመጫቸው ራሱ ሳይነሱ